እንጣላለን። እሺ እጅሽን ዝቅ አድርጊው። መጃኒያ በቃ ይሄን ነው የምትጎርሺ። ሳምሪ እንጣላለን። እሺ ነኝ የት ልትሄጂ ነው? አምላው የቀረው ግን ሩብ ነው። ሩብ ዶሮ አላ የሆነ ሰውማ መጥቷል እዚህ ቤት። ብቻሽን ማለት ለምን እንደንገባደድሽው? አረ ብቻዬን ነው። ብቻሽን የበላሽው? እስቲ እግዚአብሔር እምበይ ማታ ምን ያህል እንቻለው ወይ ነው ይመስለኝ ጥፍሬውን ይወድ ላቁስሽ አልፈልግም። ያንቺንም ጉርሻ አልፈልግም። ቆዳ እኮ ነው የምበላው ሳምሪ። አራዳ እኮ ትንሽ ጭም ያለው አልሰጥሽም። ሰው እንዴት ራሱን በዚህ ልክ ይወዳል? በመድኃኒዓለም ኪሎ ይጠራችሁ ነው። ግድ የለም አጠራኝም። ሳምሪ ግን ረፊ ሳምሪ ረፊ ይጠራችሁ ነው። አጠራኝም የእናቴን ምግብ እንዴት ልዋጠው? ትልቅ ቆዳ እንዴት ልዋጠው? እንዴት እዛ ከርሞ መጥቶ ሰው አይወጣለትም እንዴ ምግብ? እሷ ደግሞ ቅቤውን አምዝታ በየሱ ኧረ ጉድ! እንዴት ነው የሚበላኝ ነገር? ሽንት ማማ ወይኔ አላኩኝ ነው ሳምሪ ፊሎ ግድ የለሽ ያሉ እነሱ እዩልኝ ባያቸውና ሂጂና እናግራት። ፊሎ ሂጂና እናግራት። አናግራት እዩልኝ ባያቸው ለምን አንቺ አታይም እንዴ? እኔ ነኝ ምን ሳምሪ ነው ማለት ነው። አጠፋሽው እንትኑ ቪዲዮ ሂጂና ወሬ ተባቢያ ታረሙ ሀራሁ እንዴ ቁጭ አድርጌ ትሄዳል። ወይኔ አታምኛቸው ማለት ነው ማማ ጉድ ልብስሽ እንዳይነካብሽ አሁን በልብስ ቤት ምን አደርጋለሁ? ቁጭ አልሆነ ሂጂ ልብስሽን ቀይሪ። ግድ የለም የልጄ ልደት ግድ የለም ወይ ማቂጥ ነው የሚነካው። እንዴት ልብላስ? ሳምሪ ፕሊስ ግድ የለሽም። ቅባት እንዳይመስላችሁ። እዛው ከርማ እኮ ነው የመጣችሁ። ከርማ እግዚአብሔርን ዶሮ ግን እናቴ መጥቶ ካልወሰደው በስተቀር በሌለበት ይሄንንም ጅዋ አድርገሽ ነው የምትጠብቂን። ያላ አንድ ቀን እንደተቻለ ቻው ሌር ነው ከኢጀክቲ ዞር በልሽ በልታለች እኮ ምኑ ምን በጣም ነው የሚያምረው። በጣም ያምራል። የዶሮ ስጋ ያው ቢያለኮ አንዴ ጉረሽ ነይ አንዴ ጉረሽ ታጠባ አንዴ አትማይ የሚልሽ ላጨቂኝ ግድ የለም። አንዴ ሆዴን እንዳያመኝ ብዬ ነው መድኃኒዓለም ሆዴን እንዳያመኝ ብዬ ነው። ሆዴን አንዴ ጉረሽ ነይ። አንዴ ጉረሽ ግድ የለም። ሳምሪ ነይ ጉረሽ ነይ። እንደዚህ አድርገን ጉረሰሽ በቃ ምለሻል። ቅድም አትማይ እያልኩሽ ምለሻል። ነይ ጉረሽ አጥንት ታውቁሽ ግድ የለም። ኧረ ቆዳ ነው በዛኛው ክለውሽ ነኔ አልፈልግም። ለምን በሱ ንጉርስ ፈለግሽ? ለምን በዚህ በኩል ብዙ ስለሆነ ሳምሪ ግድ የለም። አጥንት አይደለም ነይ ይሄኛው ልብላበት። ኧረ ግን ሳምሪ ኧረ ተይ ወይ ውሰጂው እንዳለ በቃ እሺ ደስ ይለኛል።
እሺ ደስ ይለኛል። አዎ እንዴ ቆዳ ኩሩ ነሻ ግርሲ ነሻ አስተጊው አልፈልግም እንደዚህ አስተጊው መድኃኒዓለምን እንጣላለን። እሺ እጅሽን ዝቅ አድርጊው። መድኃኒዓለም በቃ ይሄንን ነው የምትጎርሺ። ሳምሪ እንጣላለን። እሺ ነይ እንት የት ልትሄጂ ነው? አምላው ዞሬ ከዚህ ይሁት ይመሽም ወይ መስማም ልትንጫፍ ከርሳ ልብሽን ነው ይጥረግሽ። ግድ የለም ዞር በይ። ግድ የለም ዞር በይ። ወዳም ውይ ለሰው ግን አታስቢ። መድኃኒዓለም ዞር በይ። ሳምሪ ዞር በይ። አሁን ዞር በይ። ሳምሪ ዞር በይ። ጉድ ዩ ቅባቱ ራሱን ልቀዝን ነው። በጣም ቅባት ወስቶበታል። ቅቤ ምንድን ነው ቅቤው እንደዚህ ታይኛ አንቺ ሴትዮ በህግ አምላክ ደግሞ ተጠብሶ ነው የተሰራው አይደል? ዘርቤ ከዚህ ከአንድ ያጣላል። የኔ እጅ ነው ጥቁር። ሳምሪ ረፊ ግድ የለም ወይ እናቴ ነቢ If we don't make ours. ነይ ብትብት እኔ ጥቁር ነኝ ግን እንግዲህ እንዴት ነው? Kinder haben Säure. Kinder haben Säure. Kinder haben Wasser. Okay, super. የእናቴ እኮ የእናቴ እንዴት አድርጋ እንደምትሰራ ታዩ። እናቴ ቆዳ ስትሰራ ቆዳው በእሳት እንዲህ ተወጥሮ ነው የሚለበለበው። ሲጣፍጥ አልኳችሁ፣ ሲጣፍጥ የእናቴ እጅ እኮ ነው። እናቴ ናት የሰራችው። እናታችሁ ትዝ አትላችሁ? እናቴ በጣም ባለሙያ ናት። ግን አረጀች መሰለው የእውነት ወይ ጉድ። እንብላ የኔ ልጆች። ልብሴ እኮ ነጭ ነው። የልጅ ልጆቼ ልደት ነው። ባለሙያ ብታዩ እግዚአብሔር ጌታ ይላል ነው። ሊከፋኝ የሚችለው ምለው ታውቃላችሁ? ባትኖ የምትልክልኝ የምታበስልልኝ ምግብ ማን ቀዳሚ ማን እንደሆነ አይታወቅም፣ ግን አርድታለች። ወይ አለቀብኝ። ከዛ ይሄ ደግሞ የዶሮ ጭንቅላት ነው። እኔ ብቻ ነው የምበላው። ይሄ የዶሮ ጭንቅላት ትጥላላችሁ አይደል? እናቴ ሰርታ ወጥ ውስጥ ነው የምትከተው። ጭንቅላት እንዴት እንደሚጣፍጥ ግን እንዴት ልብላው? ቅባቱ
ጭንቅላቱ Mama. ዊንታ ኩኒ ናት የኔ ቆንጆ ማማዬ ዊንታዬ ትላንትና የት ሄደሽብኝ ነው? ትላንት እኮ ነበረ ጌሜ። ሰው አላወቀም ጌሜ መቼ ነው ብለው ይጠይቁኛል ዛሬ። አላህ ያ ረቢ ያ አላህ ያ ረቢ። ዊንታ እኮ ጌሜ እኮ ትላንት ነበረ። ዩት ባለሙያ እናቴን ይዋት ጭንቅላት ነው ይሄ። ዊንታ እኮ የኔ ቆንጆ የኔ እናት ናት። ናይጄሪያ ሳምሪ መጣች፣ ከትላንትና ወዲያ መጣች። ስመጣ ግማሽ ዶሮ ግማሽ እንጀራ የለም። እውነቱን ነው የምነግራችሁ። ማማት ጉድ ነው ጉድ። ከዛ ምን እንላታለሁ? ሌላ ዶሮ አለ አይደለም ወይ እንዴ? ልጁስ ምን ይብላ እንዴ? የጎረቤት ልጅ ነው እንዴ? የራሱ ዶሮ አለው እንዴ? ያ የራሱን ዶሮ ይሄ እኮ አለቀ። ሳንቀምሰው የኔ ዶሮ ነው እሱ አለቀ። የኔስ ከልጅ ጋር ከናቲ ጋር ነው እንዴ? ዊንታ እኮ የኔ እናት የጠፋች ሰው ትላንት ልጆች ነው። ኦሮሞ ምን ሙያ አለው? የዶሮ ጭንቅላት ሰምቼ አላውቅም። ዝም ብለሽ እኮ ነው ኢትዮጵያዊ ነኝ የምትይው። የት ታውቂያለሽ? ስም ብቻ ተውሰሽ ኢትዮጵያ ሲል ሰምተሻል። ደንቆሮ ዩ ሚስ ማይ ጌም። የት ሄድሽብኝ ሀጂ? 31 ገባ። ጨርሰው አንተ ሙጃ ማትረባቦ። አቤት ዊንታ እኮ ለሌላ ጊዜ ይቀመጥልኝ የኔ እናት። አይ ሰዋ ለመስማቱ ዊንታ የኔ እናት ቴንክ ዩ ሶ ማች አመሰግናለሁ። ደህና ስጋ የለም ጨረሰችው። አንድ ዶሮ አለ። ዊንታ እየተባረኪልኝ የኔ እናት ተባረኪልኝ። የዶሮ ጭንቅላት ዩ አር ማይ ኩዊን ቱ። የዶሮ ጭንቅላት አታቂም። ምን ታውቂያለሽ? ቁም ላቁም እና ብላ ሀጂዬ ውይ ብትመጣ እግዚአብሔርን ብትመጣ ጩኮ ብትል እኔ ቤት እና ግባ። የት አለ? የለም ላካ ታዲያ። ወይኔ ዶሮ ብትል ጩኮ ብትል ማን ይብላው? ያው ቅባት በቂቤ ነው የተሰራው። እግዚአብሔርን አስፈራኝ ከሙቀቱ ጋር ፈራሁት። ያው እየተፋጠጥን ነው ያለን። ተፋጥ እናቴ ናት የሰራችው። እናቴ ገንፎ ብቲ ጩኮ ብቲ ሙያ አፍርሳ ትሰራሻለች። አፍርሳ የእሷ ልጅ እኮ ነኝ እኔም ባለሙያ። እኔ እንደው ዝም ብላችሁ ምንድን ነው የምትፈልጉት? ሀጂ የለህም? ምንድን ነው ይሄ ነገር? አይሰራም እንዴ?